ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ ያገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ክቡራን ሚኒስትሮች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ ከሁሉ በላይ ለዚህ ታላቅ ቀን ያሰባሰባችሁን የፖሊስ ሰራዊት አባላት በሙሉ እንኳን ለ116ኛ ዓመት የፖሊስ ምስረታ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የፌዴራል ፖሊስ ዘመናዊ ወታደር መሆኑን ለማረጋገጥ ከሰማይ የቀረበልን ዝናብ በዝናብ እንደማንበገር፣ በፀሐይ እንደማንበገር፣ በአስቸጋሪ ሁኔታ ውስጥ ሁሉ አልፈን የሀገራችንን ሰላም የምናስጠብቅ መሆናችንን የበለጠ ውበት የበለጠ ድምቀት ዝናቡ ስለሰጠው ፈጣሪያችንን እናመሰግናለን። እጅግ የተከበራችሁ የፖሊስ ሰራዊት አባላት በሙሉ 116 ዓመት ማለት ለተቋም ቀላል ትርጉም የሚሰጠው አይደለም። የዛሬ 100 ዓመት ዛሬ ባንዲራ ያላቸው ስም ያላቸው ሀገራት ብዙዎቹ እንደ ሀገር መጠሪያ አልነበራቸውም። ይህንን ያክል ዓመት መቆየት የራስ የሆነ ጠቀሜታ ያለው ቢሆንም ቀጣይነት ያለው ሪፎርም ቀጣይነት ያለው ስራ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንፃር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን በታላቅ ትህትና ላሳስባችሁ እወዳለሁ። እጅግ የተከበራችሁ የፖሊስ ሰራዊት አባላት ከናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሰላም፣ የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። እኛ 130 ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት
ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። ኢትዮጵያ ለዘላለም በልጆቿ ጥረት ታፍራና ተከብራ ትኖራለች። አንድነቷ ይጠበቃል፣ ሰላሟ ይጠበቃል፣ ብልጽግናዋ ይረጋገጣል። የኢትዮጵያን ሰላም አንድነት የማይሹ በተለመደው መንገድ በክንዳችን ይፈርሳሉ። እኛ ጸንተን እንኖራለን። አመሰግናለሁ።